አሰልጣኝ ሚኬል አርቴታ ከአስቶን ቪላው ሽንፈት በኋላ እጅግ ወሳኝ መግለጫ ሰጥተዋል ለጋዜጠኞች። ለአርሰናል ደግሞ ሁልጊዜ የማይተኙትና የአርሰናል ባለፉት ዓመታት እርግማን የሆኑ ሰው አሉ ብንል እንግዲህ የአስቶን ቪላ አሰልጣኝ ኡናይ ኤምሬ ናቸው። እሳቸውም ከጨዋታው በኋላ ለአርሰናል ደጋፊዎች ገና ምን አይታችሁ ሲሉ እንግዲህ መልእክት ማስተላለፋቸው ተሰምቷል። በእርግጥ በነገራችን ላይ ትላንትና አርሰናል ብቻ ሳይሆን ትልልቅ የሚባሉ የእንግሊዝ ክለቦች ከማንቸስተር ሲቲ ውጪ ነጥብ የጣሉበት ቀን ነበር። ይህም ለአርሰናል ትልቅ ጥሩ ዜና ነው። ምክንያቱም አርሰናል ተሸንፈዋል፣ ቼልሲ እና ሊቨርፑል አቻ ወጥተዋል። ስለዚህ አርሰናልን የተጠጋው ብቸኛው ቡድን ማንቸስተር ሲቲ ነው ማለት ነው። የሊቨርፑልና የቼልሲ ነጥብ መጣል አርሰናል ብዙ ተፎካካሪዎች ከታች እንዳይመጡበት ያደረገ ነው ማለት ይቻላል። ኡናይ ኤምሬ ግን እንግዲህ አርሰናልን ለምን እንደሚጠሉ ከጨዋታው በፊት ተናግረው ነበረ። አርሰናሎች ለአርቴታ የሰጡትን ለአርቴታ የታገሱትን ያህል እኔ ለምን እንዳልታገሱኝ ሳስብ ሁል ጊዜ እጅግ ያበሳጨኛል ሲሉ ነበር ከጨዋታው በፊት የተናገሩት። ኡናይ ኤምሬ እንደምታውቁት በአርሰናል ደጋፊዎች ካልወጡ ተብሎ በስቴዲየም ባነር ተይዞባቸው ይባረሩ ተብለው ነው የተባረሩትና በዛ በጣም ሁልጊዜ ንዴት እንዳለባቸው ይናገራሉ ከጨዋታው በፊት። ለዛ ነው አርሰናሎች ለአርቴታ ይሄ ሁሉ እድል ሰጥተው ለኔ ለምንድን ነው ያልሰጡኝ ሲሉም ንዴታቸውን የገለጹት። ባለፉት 2 ዓመታት በተለይ ሲቲ የበላቸውን ዓመታቶች ስናስታውስ በተለይ ካቻምና ከሜዳቸው ውጪም በሜዳቸውም በኤምሬትስም በቪላ ፓርክም ከአርሰናል 6 ነጥብ ወስደው እንደነበር ይታወሳል። በነገራችን ላይ በዛ ዓመት አርሰናል ከሲቲ በ2 ነጥቦች ብቻ አንሶ ዋንጫውን ሲነጠቅ እነዚህ ከአስቶን ቪላ የወሰደበት ነጥብ ነው ዋነኛ ዋንጫውን እንዲያጣ። አንዱን እንኳን ወይ በኤምሬትስ ወይ በቪላ ፓርክ አሸንፎ ቢሆን ኖሮ አርሰናል የካቻምና የእንግሊዝ ፕሪሚየር ሊግ ሻምፒዮን መሆን የሚችልበትን እድል እኚህ ኡናይ ኤምሬ የተባሉ ግለሰብ ናቸው እንግዲህ ከአርሰናል አፍ ላይ ዋንጫ እየነጠቁ ለሲቲ እየሰጡ የነበረው። አሁንም እንግዲህ ያንን ለማድረግ ተግተው እየሰሩ እንደሆነ በትላንትናው ጨዋታ ተመልክተናል። ምክንያቱም አርሰናል በአስቶን ቪላ 2-1 ከተሸነፈ በኋላ ማንቸስተር ሲቲ ሰንደርላንድን 3-0 ማሸነፍ ችሏል። ይህም ማለት እንግዲህ በአሁኑ ሰዓት በአርሰናልና በማንቸስተር ሲቲ መካከል ያለው የነጥብ ልዩነት በአስቶን ቪላ ምክንያት ወደ 2 ጠቧል ማለት ነው። አስቶን ቪላ ባለፉት ዓመታት ለሲቲ ዋንጫ ማግኘት ትልቅ ውለታ ውሏል። አሁንም ሲቲ እና ፔፕ ጋርዲዮላ ወደ ዋንጫ ፉክክሩ እንዲመጡ አሰልጣኝ ኡናይ ኤምሬና አስቶን ቪላዎች በሚገባ ስራቸውን ሰርተዋል። በነገራችን ላይ የአርሰናል ሽንፈት ዋነኛው ተጠያቂ አሰልጣኝ ሚኬል አርቴታ ናቸው። በድጋሚ ይህንን ስል እንግዲህ ብዙዎች የተለያዩ ሀሳቦችን ልታነሱ ትችላላችሁ። እኔ ሁልጊዜ እንደምለው አሰልጣኝ ሚኬል አርቴታ በፕሪሚየር ሊግ ውስጥ እጅግ በጣም የምወደውና የማከብረው አሰልጣኝ ነው። ለእኔ በአሁኑ ሰዓት በጣም ምርጡ አሰልጣኝ ማን ነው ብላችሁ ብትጠይቁኝ አሰልጣኝ ሚኬል አርቴታ ነው ብዬ እመልስላችኋለሁ። ምክንያቱም በጣም የሚወደድና እኔ በስራው የማከብረው አርሰናልን ለዚህ አሁን ላለበት የዋንጫ ተፎካካሪነት እጅግ አስደናቂ ብቃት ያመጣም በጣም ወጣት አሰልጣኝ ነው። ነገር ግን አንዳንድ የሚሰራቸው ስህተቶች አሁንም አርሰናልን ዋጋም እያስከፈለ ነው የሚል እምነት አለ። ምክንያቱም ዘንድሮ አርሰናል ነጥብ የጣለባቸውን ጨዋታዎች በሙሉ ስትመለከቱ ስህተቶቹ የአርቴታ ሆኖ ታገኙታላችሁ። የሰንደርላንዱ ጨዋታ ነው ምናልባትም ያልተጠበቀ ልንል የምንችለው እንጂ የሊቨርፑል፣ የሲቲ፣ የትላንትናው የአስቶን ቪላው ሽንፈት ለኔ የአርቴታ ስህተቶች ናቸው። በምክንያት ሳስረዳችሁ እንግዲህ የሊቨርፑል ጨዋታ እንግዲህ ሊቨርፑል እንግዲህ አሁን እንደምታዩት ነው 8ኛ ደረጃ ላይ የተቀመጠ በእያንዳንዱ ቡድን የሚሸነፍ ዘንድሮ ተከላካዮቹ ደካማ የሆኑ ቡድንን አሰልጣኝ ሚኬል አርቴታ የአምና ሻምፒዮን ብቻ ስለሆነ ፈርተው በመግባታቸውና በዛ ጨዋታ ላይ 3 ዲፌንሲቭ ሚድፊልደር ራይስ፣ ዙሜንዲና ሜሪኖን ኤብሪቺዜንና ኦዲጋርድ ጉዳት ነበረ ኤብሪቺዜን አስቀምጠው በመግባታቸው እንዴት ያንን ጨዋታ እንዳጡ እናስታውሳለን። የማንቸስተር ሲቲ ጨዋታ ላይም እንደዛው ከባድ ስህተት ሰርተው እነ ኤዜን አስቀምጠው ገብተው ከረፍት በኋላ ነው እንግዲህ ከገቡ በኋላ አሰልጣኝ ሚኬል አርቴታ ተጫዋቾችን ቀይረው ኤዜ አሲስት አድርጎ በማርቲኔሊ ግባቸው የወጡት እንጂ በሲቲም ለመሸነፍ ከጫፍ ደርሶ ነበር። ትላንትናም እንግዲህ አሰልጣኝ ሚኬል አርቴታ
የመጀመሪያ ቋሚ አሰላለፋቸው ላይ ነው ትልቅ ስህተት የሰሩት። አርቴታ እንደምታውቁት ትላንትና ያው ተከላካይ በጉዳት በርካቶች ጉዳት ላይ ስለሆኑ የተከላካዩ ስፍራ የሚጠበቅ ነው። ነገር ግን የፊት ለፊት መስመር ላይና ሚድፊልደር ወይም የመሃል የአማካኝ ስፍራ አሰላለፍ ላይ የሰሩት ስህተት መድፈኞቹን ዋጋ አስከፍሏል። አንደኛ ከመሃል ሜዳ ስንጀምር እንግዲህ በዛ ስፍራ ላይ ያጣመሩት ትላንትና አሰልጣኝ ሚኬል አርቴታ ዲክላን ራይስ፣ ማርቲን ኦዴጋርድ እና ማርቲን ዙቤሜንዲ ናቸው። ዲክላን ራይስ እና ማርቲን ዙቤሜንዲ እንግዲህ የአርሰናል የመሃል ሜዳ የሚጠበቁ ተጫዋቾች ናቸው። ነገር ግን ኤብሪቼ ኢዜ ነበር ሌላ ጊዜ የሚያጣምራቸው። አርቴታ ግን ትላንትና ያውም ከጉዳት በጣም ከተመለሰ ገና አንድ ሳምንት ብቻ የተቆጠረውን ከጉዳት ተመልሶ እንደዚህ አይነት ፊዚካል እንደምታውቁት አስቶን ቪላዎች ከኒውካስትል በመቀጠል ፊዚካል ጨዋታ የሚጫወት ቡድን ነው። በግጭት በመራገጥ ገፍቶ ኳስ በመቀባት የሚያምን አይነት ቡድን ነው። ለእንደዚህ አይነት ጨዋታ ላይ ደግሞ ከኦዴጋርድ ይልቅ እዚህ ስፍራ ላይ ኤብሪቼ ኢዜ መቆም ነበረበት። ምክንያቱም ኦዴጋርድ እንደምታውቁት በኳስ ጎበዝ ነው፣ በአይምሮ ጎበዝ ነው፣ በክሬቲቪቲ ጎበዝ ነው። ነገር ግን በፊዚካል ፊትነስ ገና ከጉዳት የተመለሰ ከመሆኑ አንጻር ጉዳት ላይ ሆኖም አይደለም ጤነኛም ሆኖ ያለ ኦዴጋርድ በአካል የሚጋፉ ቡድኖች እንደ ኒውካስትል ባለፉት ዓመታት አርሰናል ነጥብ ሲያስጥል ኦዴጋርድ ምን ያህል እንደዚህ ፊዚካል ጨዋታዎች እንደሚከብዱት እናውቃለን። ትናንት ማየታችሁ ከሆነ የአስቶን ቪላ ተጫዋቾች ኳስ በያዘ ቁጥር እንዴት እያዳፉ ይቀሙት እንደነበረ እሱም ደክሞና ዝሎ ምን ያህል ተቸግሮ እንደነበረ ተመልክተናል። ስለዚህ አሰልጣኝ ሚኬል አርቴታ እዚህ ስፍራ ላይ ኤብሪቼ ኢዜን ተጠቅመው ኦዴጋርድ ቤንች ላይ መቀመጥ ነበረበት። ትላንትና ኦዴጋርድ ከተቀያሪ ወንበር ላይ መነሳት እንጂ በጭራሽ ቋሚ ላይ መግባት የነበረበት ተጫዋች አይደለም። የፊት ለፊት መስመር ላይ ስናይ እንግዲህ ኤብሪቼ ኢዜን ነው ያስገቡት። ያው ኦዴጋርድ ማል አድርገው ኤብሪቼ ኢዜ እንደምታውቁት 10 ቦታ ላይ ሲጫወት ነው በጣም ነፃነቱን የሚያገኘው ባለፉት ቀናት። ምክንያቱም በክንፍ ከተጫወተ ቆይቷል። ባለፉት ጨዋታዎችን መሃል ላይ ከራይስና ከዙሜንዲ ጋር በጣም ጥሩ ጥምረት መፍጠር ችሎ ነበር። ስለዚህ ኤብሪቼ ኢዜን መሃል ላይ መውሰድ ነበረባቸው። በኤብሪቼ ኢዜ በኩል ደግሞ ትሮሳርድ ትላንት አይታችኋል ተቀይሮ ገብቶ እንዴት ያለ ድንቅ ብቃት እንዳሳየ። ከጉዳት የተመለሰ ተጫዋች ቢሆንም በዛ በኩል ትሮሳርድን ማስገባት ይችሉ ነበር። ማርቲኔሊ ያለ ማዱኬ ያለ ከሶስቱ አንዱን ማስገባት ይችሉ ነበር። ሌላኛው የአሰልጣኝ ሚኬል አርቴታ ትልቁ ጥፋት የቪክተር ዮኬሬሽን ቋሚ አድርገው አለመጀመራቸው ነው። ሚኬል ሜሪኖ በጣም ጥሩ ተጫዋች ነው። ባለፉት ጨዋታዎች ግብ እያስቆጠረ አርሰናልን ጠቅመውን ለአሲስትም እያደረገ፣ ነገር ግን እንዳልኳችሁ የአስቶን ቪላ ጨዋታ ልክ እንደ ኒውካስትሉ ጨዋታ ፊዚካል ነው። የምትጋፉበት በጣም የምትወድቁ የምትነሱበት ጨዋታ ነው። ስለዚህ በእንደዚህ አይነት ጨዋታ ላይ እንደ ቪክተር ዮኬሬሽ ያለ ጉልበተኛ፣ እንደ ቪክተር ዮኬሬሽ ያለ 4-3 ተከላካዮችን አንድ ላይ ደረማምሶ ሊያልፍ የሚችል ተጫዋች ነበር ማሰለፍ የነበረባቸው። ለዛም ነው ከረፍት በኋላ ዮኬሬሽ ተቀይሮ ሲገባ አርሰናል እንዴት ተነቃቅቶ እንደነበረ፣ ቡካዮ ሳካ እንዴት ነፃነት እንዳገኘ፣ የዮኬሬሽ መግባት ለሳካም ብቻ ሳይሆን ለትሮሳርድ ለኦዴጋርድ ጭምር ምን ያህል ክፍተት ሰጥቶት አርሰናሎች ወደ ጨዋታው ተመልሰው ግብ ማስቆጠር እንደቻሉ አይተናል። ከዛም በኋላ ግን አርሰናሎች ግብ ካስቆጠሩ በኋላ ደግሞ ወዲያውኑም ድካም አይነት ስሜቶች ታዩ። አንድ ግብ ካስቆጠሩና አቻ ከሆኑ በኋላ የተወሰኑ ሰዓቶችን ለመጫወት ከሞከሩ በኋላ በአስቶን ቪላ ሙሉ ብልጫ ሲወሰድባቸው እንግዲህ ትሮሳርድ በጉዳት ምክንያት ወጣም። ከዛም በኋላ ኦዴጋርድ በመከላከሉ እያገዘ አልነበረም። ስለዚህ በ96ኛው ደቂቃ እጅግ ከባድ ቅስም ሰባሪ ግብ ተቆጥራለች። በነገራችን ላይ የመጨረሻው ደቂቃ ግብ ስትቆጠር እንግዲህ የአርሰናል የመከላከል መዋቅር ልክ አልነበረም። እንደምታውቁት አርሰናል ከኋላ መሪ አልነበረው። ማጋሌሽ እያለ እንዴት እያንዳንዱ ተጫዋች ማርክ ማን ማድረግ እንዳለበት እየጮኸ ትዕዛዝ እየሰጠ እየተናገረ እያጨበጨበ እየጨበጠ ትዕዛዝ የሚሰጥ ተጫዋች እንደነበረ እናውቃለን። ማጋሌሽ ከተጎዳም በኋላ ሳሊባ ይህንን ነገር ሲያደርግ የኮኋላ ቡድኑን ሲመራ ተመልክተናል። ነገር ግን በትላንትናው ጨዋታ ቤን ዋይት፣ ሂንካፔ፣ ጁሪየን ቲምበር ነበር ከተከላካይ ስፍራ በጣም ጥሩ የነበረው። ካላፊዮሪም ጥሩ ነበር። ነገር ግን ቤን ዋይት እና ሂንካፔ በትላንትናው ጨዋታ በጣም ከብዷቸውና ተቸግረው እንደነበረ
መመልከት ይቻላል። ኡናይ ኤምሬ እንግዲህ ከጨዋታው በኋላ አርቴታ ያሉትን መጀመሪያ ልንገራችሁ። አርቴታ እንግዲህ ከጨዋታው በኋላ ምን ሲሉ ተናገሩ? እጅግ የሚያምና ለማመን የሚከብድ ውጤት ሲሉ በውጤቱ እጅግ እንደተበሳጩ ተናግሯል። ውጤቱ በጣም ያሳምማል፣ ለመቀበል ይከብዳል። ምክንያቱም ሁለተኛ ጎል ለማስቆጠር ለተወሰነ ጊዜ በጣም ተቃርበን ነበረም። ያለፉትን 18 ጨዋታዎች አልተሸነፍንም፣ ረጅም ጉዞ ነበረም። ነገር ግን ከዚህ ህመም በድጋሚ መነሳትና ወደ ድል መመለስ አለብን ሲሉ እንግዲህ በጣም እንደተበሳጩና ህመም እንደተሰማቸው እንግዲህ አሰልጣኝ ሚኬል አርቴታ ተናግረዋል። ከትላንትናው ጨዋታ በኋላ ማለት ነው። ኡናይ ኤምሬ ደግሞ ፕሪሚየር ሊጉ እንዳይሰለችና የረጅም ነጥብ ልዩነቱ ሰፍቶ አጓጊነቱ እንዳይጠፋ ትልቅ ውለት አለ ፕሪሚየር ሊጉ ውያለው፣ አርሰናልን ነጥብ በማስጣል የፕሪሚየር ሊጉን ውበት ድጋሚ መልሻለሁ ሲሉ እንግዲህ ኡናይ ኤምሬ ተናግረዋል ማለት ነው። ከዛም ባለፈ አርሰናልን ከሳሊባና ማጋሌሽ ጋር ጭምር ድጋሚ መግጠም እፈልጋለሁ ሲሉ እንግዲህ ኡናይ ኤምሬ አሁንም አርሰናልን ለማሸነፍ እንደሚፈልጉም ተናግረዋል። ከአርሰናል ጋር እንግዲህ ከፍተኛ እልህ እንዳለባቸው በዚህ ንግግራቸው ማወቅ ይቻላል። ኡናይ ኤምሬ አሁንም ለአርሰናል የማይተኙና አርሰናልን በየጊዜው መበቀል የሚፈልጉ አይነት አሰልጣኝ ሆኗል። በነገራችን ላይ በአርሰናል ቤት ረጅም ያለመሸነፍ ጉዞ ያደረጉት ኡናይ ኤምሬ ናቸው። 22 ጨዋታዎችን አርቴታ ማለቴ አሁን በአርቴታና በኡናይ ኤምሬ መካከል ነው ምላችሁ። አርቴታ ታዲያ 22 ጨዋታዎችን ያለመሸነፍ ሄዶ የኡናይ ኤምሬን ታሪክ ለመስበር ተቃርቦ ነበር 18 ጨዋታ ላይ። ነገር ግን ራሳቸው ኡናይ ኤምሬ የለም የኔን ሪከርድማ አትሰብርም በሚል እንግዲህ አሸንፈውታል ማለት ነው ትላንትና። ለአርሰናል ጥሩነቱ እንግዲህ ቀጣይ ከወልቭስ ጋር ነው አርሰናል ጨዋታ ያለው። እንግዲህ መድፈኞቹ ከወልቭስ ጋር ጨዋታቸውን ያው መሀል ላይ እንደምታውቁት ሮብ ሻምፒዮንስ ሊግ ከክለብ ብሩጅ ጋር አለ። በእርግጥ ከክለብ ብሩጅ ጋር የሚያደርጉት ጨዋታም ያን ያህል አስፈላጊና አሳሳቢ ጨዋታ አይደለም። ምክንያቱም አርሰናል ሻምፒዮንስ ሊጉን እንደምታውቁት እየመራ ነው የሚገኘው በአንደኝነት በ15 ነጥብ። የክለብ ብሩጅም ደግሞ ያን ያህል ከባድ ቡድን ስላልሆነ መድፈኞቹ በዚህ ጨዋታ ላይ ለበርካታ ተጫዋቾች እረፍት መስጠት አለባቸው። አርቴታም እዚህ ጨዋታ ላይ እንደ ሳካ እንደ ራይስ ያሉ እንደ ቲምበር ያሉ ረጅም ጊዜ በጉዳት እንዲርቁ ካልተፈለገ አርቴታ ለእነዚህ ተጫዋቾች እረፍት መስጠት አለበት። በክለብ ብሩጁ ጨዋታ አርቴታ ለሳካ፣ ለቲምበር፣ ለካላፊዮሪ በእርግጥ ካላፊዮሪ በነገራችን ላይ ትላንትና ቢጫ መመልከቱን ተከትሎ የወልቭስ ጨዋታ ያመልጠዋል። ተከታታይ ጨዋታዎችን ቢጫ ስላየ ባለፉት የወልቭስ ጨዋታ ሪካርዶ ካላፊዮሪ አይኖርም ማለት ነው። ስለዚህ በክለብ ብሩጅ ጨዋታ ሪካርዶ ካላፊዮሪን መጠቀም ይችላሉ ለወልቭሱ ስለሚያልፍ። ነገር ግን በርካታ ተጫዋቾችን በተለይ እንደ ራይስ ያሉ ተጫዋቾች እንደ ሜሪኖ ያሉ ተጫዋቾች ኤዜን የመሳሰሉ ተጫዋቾች እረፍት ይፈልጋሉ። ጉልበታቸውን ማደስ አለባቸው። ምክንያቱም ቀጣይ እንግዲህ አርሰናል ከወልቭስ 3 ነጥብ ይወስዳል ተብሎ ይጠበቃል። ወልቭስ ያው ወራጅ ቀጠና 20ኛ ደረጃ ላይ የሚገኝ ቡድን ነው። እንደዚህ ጨዋታው በኤምሬትስ ስለሆነ አርሰናል ከዚህ ጨዋታ በቀላሉ ነጥብ ወስዶ ወደ አሸናፊነቱ ይመለሳል ተብሎ ነው የሚጠበቀው። ነገር ግን ከወልቭስ በኋላ ከሜዳው ውጪ ኤቨርተንን ነው የሚገጥመው አርሰናል። ስለዚህ ለዛ ጨዋታ ተጫዋቾች በደንብ እረፍት ማግኘት ስላለባቸው አርቴታ በደንብ ለተጫዋቾቹ በሻምፒዮንስ ሊጉም እንደዚሁም በወልቭሱም ጨዋታ ከተቻለ በጊዜ ጨዋታውን ገለው እረፍት መስጠት አለባቸው ማለት ነው። በነገራችን ላይ አርሰናል ከአስቶን ቪላ ጋር ከ3 ጨዋታዎች በኋላ በድጋሚ በፕሪሚየር ሊጉ በኤምሬትስ ስቴዲየም ይገናኛሉ። እንዳልኳችሁ ቀጣይ ሳምንት አርሰናል ከወልቭስ ጋር ይጫወታል። በመቀጠል ከኤቨርተን ጋር ይጫወታል በፕሪሚየር ሊጉ። ከዛ በመቀጠል በካራቦ ካፕ ክሪስታል ፓላስን ከገጠመ በኋላም በፕሪሚየር ሊጉ ከብራይተን ጋር ይጫወትና ከአስቶን ቪላ ጋር በሜዳው ኤምሬትስ ስቴዲየም ይጫወታል። ለአርሰናል በጣም ጥሩ ዜና ምንድነው? ከቀጣይ ያሉት 5 ጨዋታዎች ውስጥ አንዱን ብቻ ነው ከሜዳው ውጪ የሚያደርገው። እሱም ከኤቨርተን ጋር የሚያደርገው የፕሪሚየር ሊግ ጨዋታ ነው። ከወልቭስ ጋር በሜዳው ነው። ከፓላስ ጋር ካራቦ ካፕ ጨዋታ በሜዳው ነው። ከብራይተን ጋር በሜዳው ነው። ከአስቶን ቪላ ጋር በሜዳው ነው። ከዛ በመቀጠል ነው አርሰናል ከቦርንማውዝ ጋር ከሜዳው ውጪ ተጉዞ የሚጫወተው። ስለዚህ ለመድፈኞቹ አሁን ውጤት መሰብሰቢያና በድጋሚ ወደ አሸናፊነት የሚመለሱበት የሚያገግሙበት ጊዜ ነው። በነገራችን ላይ ሽንፈት ያለ ነገር ነው። ትንሽ የአርሰናል ደጋፊዎችን ሊያበሳጭ የሚችለው ሽንፈቱ በአስቶን ቪላ
ባለፉት ዓመታት በተደጋጋሚ ያሸነፋቸው ቡድን ላይ መሆኑ ነው እንጂ ሽንፈት ገና ነው። ፕሪሚየር ሊጉ ገና 15ኛ ሳምንት ላይ ነው የሚገኘው። ስለዚህ የሚጠበቅ ነው ሽንፈቶች እንደዚያ። ገና ሁለተኛ ሽንፈት ነው አርሰናል በፕሪሚየር ሊጉ በሊቨርፑል፣ አሁን ደግሞ በአስቶን ቪላ። በእርግጥ አርሰናል ባለፉት 3 ከሜዳ ውጭ ባደረጋቸው ጨዋታዎች አንዱንም ማሸነፍ አልቻለም። በሰንደርላንድ አቻ ወጣ፣ ከቼልሲ ጋር አቻ ወጣ፣ በአስቶን ቪላ ተሸነፈ። ይህ ማለት አርሰናል 7 ነጥቦችን ባለፉት ከሜዳ ውጭ ባደረጋቸው 3 ጨዋታዎች ጥሏል። ይህ ትንሽ አሳሳቢ ነው። ነገር ግን ሽንፈት ያለ ነገር ነው። በተለይ ፕሪሚየር ሊጉ በጣም ገና ከመሆኑ አንጻር አርሰናሎች ደግሞ በጣም ከጉዳት ጋር ያላቸውን እናውቃለን። ማጋሌሽ የለም፣ ሳሊባ የለም፣ ትሮሳርድ እንደምታውቁት እየወጣ እየገባ ነው። ሞስኬራ ጉዳት ላይ ነው። ስለዚህ መድፈኞቹ በዚህ ጉዳት ሆነው ፕሪሚየር ሊጉን አሁንም በ2 ነጥቦች ርቀው መምራት መቻላቸው ትልቅ ውጤት ነው። ሌላው ደግሞ ከሲቲ በተጨማሪ የዋንጫ ተፎካካሪ መሆን ይችሉ የነበሩት ቼልሲና ሊቨርፑል ደግሞ ነጥብ መጣላቸው፣ አርሰናል አሁንም ብቸኛ ተፎካካሪው ሲቲ ስለሆነ በደንብ በጥንቃቄ ሲቲን እየተከታተለ አርሰናል ነጥብ በመሰብሰብ ከሲቲ በድጋሚ ለመራቅ እንግዲህ ከፍተኛ ጥረት ማድረግ ይጠበቅበታል። በነገራችን ላይ ማንቸስተር ሲቲ ትላንት ሰንደርላንድን 3-0 አሸንፏል። በቀጣይ ግን ሲቲዎች ያለባቸው ጨዋታ ከበድ ያለ ነው። እንደምታውቁት ሮብ ቀን ማንቸስተር ሲቲ ከሪያል ማድሪድ የአውሮፓ ሻምፒዮንስ ሊግ ጨዋታ አለበት። ከባድ ጨዋታ ነው። በተለይ ሲቲ ይህንን ጨዋታ የግዴታ ማሸነፍ አለበት። በሻምፒዮንስ ሊጉ 8 ውስጥ ገብቶ ማጠናቀቅ ከፈለገ ሲቲ ይህንን ጨዋታ ማሸነፍ አለበት። ከሜዳ ውጭ ወደ ስፔን ተጉዞ በሳንቲያጎ በርናባው ነው የሚያደርገው። ስለዚህ ሲቲ ያንን ካደረገ በኋላ ደግሞ በፕሪሚየር ሊጉ ክሪስታል ፓላስን ነው ከሜዳ ውጭ ተጉዞ ከባዱን ክሪስታል ፓላስን ነው የሚገጥመው። ሲቲን ብዙ ጊዜ የሚከብደው ቡድን እንደሆነ እናውቃለን። ክሪስታል ፓላስ አምናም ካልተሳሳትኩኝ የኤፍኤ ካፕ ዋንጫን ይመስለኛል ኤብሪቺዜ ግብ አስቆጥሮ የበሉት ክሪስታል ፓላሶች። ስለዚህ ያም ጨዋታ ለሲቲ ከባድ ነው። ስለዚህ አርሰናል አሁንም በደንብ ተጠናክሮ ለመራቅ እያንዳንዱን ጨዋታ ማሸነፍ ይጠበቅበታል። ሲቲ በአሁኑ ሰዓት እንግዲህ ከአርሰናል በ2 ነጥቦች አንሶ 2ኛ ደረጃ ላይ ይገኛል። በእርግጥ አስቶን ቪላም ከአርሰናል በ3 ነጥቦች አንሶ 3ኛ ደረጃ ቢገኝም ያው አስቶን ቪላ የዋንጫ ተፎካካሪ ይሆናል ብዬ አልገምትም። ዘንድሮም የእንግሊዝ ፕሪሚየር ሊግ የዋንጫ ፉክክሩ በሲቲና በአርሰናል መካከል የሚቀጥል ይመስለኛል። ነገር ግን ሲቲ ያለፉት ዓመታት ጥንካሬዎች ስለሌሉት አርሰናል አሁንም እድሉን በደንብ መጠቀም አለበት ብዬ አስባለሁ። ስለ ትናንትናው ጨዋታ እስኪ ምን ሐሳብ አላችሁ? የአርሰናል ድክመት ማን ነው? እኔ እንግዲህ አርቴታ በተለይ ኦዲጋርድ ደካማ ነበር። በተለይ የአርቴታ ደግሞ አሰላለፍ ምርጫ ኦዲጋርድን መምረጣቸው ዋጋ እንዳስከፍላቸው የራሴን ሐሳብ አቅርብ ያለው። እናንተም ደግሞ ሐሳባችሁን ኮመንት ላይ አስቀምጡልኝና በቀጣይ ስፖርታዊ ጥንክሬ ያንን አካትቼ ለማንሳት እሞክራለሁ ማለት ነው። እንግዲህ እንግሊዝ ፕሪሚየር ሊግ እንግዲህ ጨዋታዎች በዚህ መልኩ ተጠናቀዋል። ሰኞ በእርግጥ ዩናይትድ ይቀርዋል። ሊቨርፑል፣ አርሰናል፣ ቼልሲ ነጥብ ጥለዋል። ሲቲ ብቻ ድል በማድረግ እንግዲህ ይሄ ሳምንት ለሲቲ በደንብ የተመቸ ሆኗል ማለት ነው። የዘንድሮን ፕሪሚየር ሊግ ዋንጫስ ማን የሚያሳካው ይመስላችኋል? ሐሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ለእኔ አሁንም መድፈኞቹ የፕሪሚየር ሊጉን ዋንጫ የማሳካት እድላቸው ከፍተኛ ነው ብዬ እገምታለሁ። በየዕለቱ እንግዲህ ሀገር ውስጥ ከባህር ማዶ ናችሁ የምትከታተሉ የምታበረታቱኝና የምታደምጡኝን ከልብ እያመሰግንኩኝ በሌላ ወሳኝ ጥንክር በሌላ ወሳኝ መረጃ እስከምንገናኝ በያላችሁበት ሰላም ተመኘውላችሁ።